ሚዜ ማለት አንተ ነህ። በቃ አንደኛ ሚዜ ነው የምትሆነው። ወይ ባም ትፈልጣለህ ገና ወይ ባለ ኧረ ስራ ወላሂ ስፍና ስራ ተቀምጦ ተነስ ስንፍና ባለ ሙሽራው እየሰራሱ ቪዲዮ ይቀርጻል። አይ አሁን እኮ ልክ መታየት አለብህ መታየት አለ فمن شرح الله صدره للإسلام فهو على نور من ربه السلام عليكم ورحمة الله وبركاته. سلام ودنا يتكبراتشو ቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቸርታ ኢንሻአላህ ከመግቢያው እንደተመለከታችሁት አላችሁ። እንግዲህ ዛሬ ለየት ባለ ቪዲዮ ተመልሼላችኋለሁ። ብሎግም ነገር ጭምር ነው፣ እንዲሁም ደግሞ የሰርግ ዋዜማ ነው። በዚህ በምስሉ ላይ እንደምትመለከቱት አንደኛ ሚዜ እየፈለጠ እየቆረጠ ያለበት ሁኔታ ነው። ማሻአላህ ማሻአላህ። ይሄ ከኛ ቤት ፊት ለፊት የነበረው ባህር ዛፎች ናቸው። እንደ ቀል ነበረ ወላሂ ፋዘር ከዛሬ ስንት አመታት በፊት እንትን ያለው እና በዚህ መልኩ ተቆርጧል። ተቆርጦ ነው ድንገት በቃ አስቆርጥ ፉአድን ታናሽ ወንድሜ ማለት ነው አስቆርጥና ከዛም በኋላ አስፈልጥ ብዬው ነበረ። ነገር ግን የቆረጠው ሰውዬ ይሄንን ከቆረጠ በኋላ ውፍረቱ ምናምን ፈርቶ ሸሽቷል ማለት ነው። ድንገት እየተፈለጠ ነው ብዬ ከጓደኛዬ ጋር ደርሰን እንመለስ ብዬ ሲሄድ በዚህ መልኩ ፉአድ እንግዲህ እየበረጋገደው እየሰነጣጠቀው ያለበት ሁኔታ ነው። በጣም የደነገጥኩት ወላሂ፣ ምክንያቱም አልጠበቅኩኝም እሱ እንደዚህ ያደርጋል ብዬ። ሌላ ሰው ነው አስደርግ ያልኩት፣ ግን እሱ በሰውየው ተናዶ በራሱ ገብቶበታል። እና እኛም ደግሞ እንግዲህ ፉአድ በሰራው ቪዲዮ ልንሰራበት ነው። እኛ ፉአድ በሰራው ቪዲዮ ልንሰራበት ነው። እየቆረጥን ለሁለት እናድርግለት እንገዘው ብለን እየቆረጥን ያለበት ሁኔታ ነው። ነገር ግን ሙሽራ አይሰራም ነበረ። አንዳንድ ጊዜ ግፈኛ ነው። በዚህ መልኩ አንጭ ብሎ እንደዚህ እየቀረጸኝ ነው። እነሱን ያው በቀላቸዋለሁ ገና ስልጣኑ ሲሰጠኝ የጫጉላው ስልጣን ማለት ነው። ታውቃላችሁ ለአንድ ሳምንት ቢሆን እንደዛ ነው። ለማንኛውም በዚህ መልኩ እንትን እያልን ነው። እናቴ ፉአድ በሰራው እናንተ መታችሁ ቪዲዮ ትቀርጻላችሁ እንዴ ብላ ያወራች ነበር። ወላሂ ስፍና ስራ ተቀምጦ ተነስ ስንፍና ባለ ሙሽራው እየሰራሱ ቁጥሩ ቪዲዮ ይቀርጻል። አይ አሁን እኮ ልክ መታየት አለብህ መታየት አለበት። ኧረ አሁንማ ራሴን መጠበቅ አይ ፍተሻ ግድ ነው። አይ አንዴ የምታቀበላለሁ አንዴ ብቻ መታ እስኪ እኔ ላይ እንደዚህ ያደርግ። ኧረ ተው በቃ ይበቃል። ልቀበል አስቀምጠው እና ለማንኛውም ደግሞ ነው የተቀመጡት። ቀልድ አይደለም። ፉአድ ግን እንደዚህ ለሁለት ቆራርጦ በዛ መልኩ እንግዲህ መሰነጣጠቁ በጣም አስገርሞኛል። በቃ አሜዚንግ ወላሂ። ሚዜ ማለት አንተ ነህ። በቃ አንደኛ ሚዜ ነው የምትሆነው። አንደኛ ሚዜ ነው የምትሆነው አንተ። ስለፈለክ ነው። ወይ ባም ትፈልጣለህ ገና ወይ ባለ ያው ታናሽና ታላቅ አይደለም። እኔ ስራ በፊት በጣም ጎበዝ ነበርኩኝ። አሁን ግን ትንሽ ቆይት ብያለሁ ወደ ስራ ዓለም ውስጥ ከገባሁኝ፣ ጉልበት ስራ ማለት ነው። እና ማሻአላህ እንደዛ እያለን ከጓደኛዬ ከአህመድ ቃሲም ጋር ወይም ደግሞ ከአህሙ ቲዩብ ጋር ማለት ነው እንግዲህ ቻናል ከፍቼለት ነበር። ሁላችሁም ታውቃላችሁ። ማሻአላህ እየሄደለት ነው። ሁላችሁም ሰብስክራይብ እንድታደርጉት እንድታበረታቱት። በተለይ በኔ ሰርግ እንግዲህ ለየት ያለ ቪዲዮ ይዞላችሁ ይመጣል። እንዲሁም ደግሞ የተለያዩ ራሱ ያሰበው ስራዎች አሉ። እነሱንም እንግዲህ ወደ እናንተ የሚያደርስ ይሆናል። እንድታበረታቱት በዚሁ አጋጣሚ መልእክቴን አስተላልፋለሁ። ኢንሻአላህ ያው ቀድሞ ነው ይሄን የቆረጥ ነው እንትኑ ማለት ነው ባህር ዛፉን። ምክንያቱም አንድ ወር ገደማ ይቀረዋል ሰርጉ። ኢንሻአላህ አላህ በሰላም ያደርሰን። እስከዛ ደግሞ ፀሐዩም በጣም ከባድ ስለሆነ ይደርቃል፣ ለማገዶ ያገለግላል ብለን ነው ያሰብነው። እንደምንም ታግለን እቺን የጀመርናትን ቆርጠናታል።
ነገር ግን አህሙ እችኑን ሰራሁ ብሎ እጄ ቲማቲም ሆኗል እያለ ነው። ስራ ሰርቶ የማያውቀው እጅ ሆነ ዳርቷል እያለ ነው። እኔ ግን ምንም አልሆንኩም፣ ምክንያቱም ልምድ ነበረኝ ትላላችሁ። ለማንኛውም ይህን ይመስል ነበር። ላይክ እያደረጋችሁ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሀሳብ አስተያየት ስጡ። ኢንሻአላህ አላህ በሰላም ያደርሰን። በቃ በስተመጨረሻ አንድ ላጤ ልትገላገሉ ነው ትላላችሁ። ወሰላሙ አለይኩም።